ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን። በዚህ ዝግጅት ስለ ኢትዮጵያ ቤተ እስራኤላውያን ባህላዊ እሴትና የእስራኤል ታሪክ እናቀርባለን። በዛሬው ዝግጅታችን የእስራኤልን ታሪክ እንመለከታለን። ቀደምቷና የዛሬዋ እስራኤል። በዘመናችን ስለ ዛሬዋ እስራኤል በብዛት ሲወራ እንሰማለን። ስለ አሁኗ እስራኤል ሲወራ ደግሞ እንደገና ከተቋቋመችበት ወይም ነፃነቷን ካወጀችበት ከ1948 ዓ.ም ጀምሮ ነው በስፋት የሚነገረው። እኛም በቀጣይ ዝግጅቶቻችን ስለ ዛሬዋ እስራኤል የተለያዩ ፕሮግራሞችን እናዘጋጃለን። ዛሬ ግን ስለ ቀደምቷ እስራኤል ባጭሩ እንመለከታለን። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። የእስራኤል ምድርና ሕዝብ ታሪክ ብዙ ሺህ ዓመታትን ያስቆጠረ ነው። ከ1948 ዓ.ም በፊት ይህች ምድር በተለያዩ የውጭ ሀገራት መንግስታት ተገዝታለች። ምድሯ ከታሪክ እንደምንረዳው በጥንት ዘመን የከነዓን ምድር ተብላ ትጠራ ነበር። በከነዓን ምድር የሚኖረው ሕዝብም በእርሻና በንግድ ይስተዳደር እንደነበር ታሪክ ያስረዳል። ከዛም በታላቁ መጽሐፍ ቅዱስ እንደምናየው የእስራኤል ሕዝብ በሊቀ ነቢያት ሙሴ መሪነት ከግብፅ ሲወጣ ወደ ቀደመችው የተስፋ ምድር ለዕብራውያን ለአባቶቻችሁ ቃል የተገባች ወደ ተባለችው የከነዓን ምድር ትገባላችሁ በተባለው መሰረት ሕዝበ እስራኤል ከአድካሚ ጉዞና ውጊያ በኋላ በእምነትና በጽናት በመንገድ ላይ በርካታ ዓመታትን አስቆጥረው ወደ ቅድስት ምድር መመለሳቸውን ከታላቁ መጽሐፍ ቅዱስ እንረዳለን። ታዲያ በዚያ ጊዜ ሕዝበ እስራኤል በነቢያት ይመራ እንደነበር ከታሪክ እንማራለን። ሕዝበ እስራኤል ከግብፅ ባርነት ነፃ ወጥቶ ለአባቶቻቸው ወደ ተማለላቸው ምድር ከነዓን እስራኤል ከገቡ በኋላ የሚመራው በነቢያት ነበር። ነቢዩ ሳሙኤል እስራኤልን ሲመራ በነበረበት ጊዜም ሕዝቡ ንጉሥ እንዲኖረው ጠየቀ። ነቢዩም የሕዝበ እስራኤልን ጥያቄ ተቀብሎ ካወጣና ካወረደ ከጸለየ በኋላ ንጉሥ ሳኦልን ቀብቶ ሕዝቡን የሚመራ ንጉሥ አድርጎ እንዳነገሰው ታላቁ መጽሐፍ ቅዱስ ይነግረናል። ንጉሥ ሳኦል የእስራኤል ሕዝብ የመጀመሪያው ንጉሥ ሆኖ ተቀብቶ ነገሰ። የመጀመሪያው የእስራኤል ንጉሥ ሳኦል ታሪክ ባስቀመጠው ተቀራራቢ ግምት ከ1050 እስከ 1010 ዓመተ ዓለም እንደነገሰና እስራኤልን እንዳስተዳደረ ይነገራል። በመጽሐፍ ቅዱስ ታሪክ መሰረት ሳኦል ቀዳሚው የእስራኤል ንጉሥ የእስራኤልን መንግስት በግምት ከ1050 እስከ 1010 ዓመተ ዓለም ድረስ አስተዳደረ። ስለዚህም የንግስናው ዘመን 40 ዓመታት እንደነበር ይታመናል። ንጉሥ ሳኦል እስራኤልን አንድ አድርጎ ያስተዳደረ፣ ጦር አደራጅቶ የሕዝበ እስራኤልን ጠላቶች በተለይም ፍልስጤማውያንንና አማሊቃውያንን ተዋግቶ በተደጋጋሚ ያሸነፈና ሕዝቡን የጠበቀ ንጉሥ እንደሆነ በታሪክ ተመዝግቧል። አማሊቃውያን እስራኤላውያን ከግብፅ በወጡ ጊዜ አጥቅተዋቸው ስለነበር ንጉሥ ሳኦል ጦር አደራጅቶ እንደተዋጋቸውና እንዳሸነፈ ይታወቃል። መረጃው በታሪክና በመጽሐፍ ቅዱስ ጥናቶች ላይ መሰረት ያደረገ ሲሆን አንደኛ ሳሙኤል ከ19 እስከ 31 እና አንደኛ ሳሙኤል ምዕራፍ 15 ታሪኩን እናገኘዋለን። የመጀመሪያው የእስራኤል ንጉሥ ሳኦል በጦርነት ከሞተ በኋላ የእስራኤል ሁለተኛው ንጉሥ ዳዊት ተቀብቶ ነገሰ። የንጉሥ ዳዊትን ቅድመ ታሪክ ባጭሩ እንመልከት። የተከበራችሁ አድማጮቻችን በንጉሥ ዳዊት ታሪክ ላይ በአሽቀሎን ከተማ የጸሎት ቤት ኃላፊ ከሆኑት ከራብ ሩቬን መለሰ ጋር ያደረግነውን ውይይትም በታሪኩ ሂደት ላይ እናስገባለን። ራብ ሩቬን መለሰን ስለሰጡን ታሪካዊ ጥልቅ ማብራሪያ በፕሮግራሙ ስም ከልብ እናመሰግናለን። ጤና ይስጥልን ራብ ሩቬን በዛብህ መለሰ፣ እንደምን አሉ? ጤና ይስጥልን አብሮ ይስጥልን፣ እንደምን አላችሁልኝ? እናመሰግናለን። እንግዲህ ለፕሮግራማችን ማብራሪያ ለመስጠት ፈቃደኛ ስለሆኑ እናመሰግናለን። በቅድሚያ እኔም አመሰግናለሁ ለእናንተም ለራዲዮ
አስተላላፊዎች እንዲሁም ወይዘሮ ወርቅነሽ ስለ ንጉሠ ዳዊት አስረዳን ለሕዝቡም ስላሉ አመሰግናለሁ። ለአዳማጮችም እናመሰግናለን። የነገስታቱን ታሪክ ለማየት ጥልቅ ነው፣ ሰፊ ነው። እኛ ባጭሩ ነው የምንመለከተው። ንጉሥ ዳዊት ወይም ሜሌክ ዳዊት ባጭሩ እስኪ ስለ ውልደቱ ስለ እድገቱ ይንገሩን። ንጉሠ ዳዊት ትልቅ ባህር በጥቂቱ ሲሉ በዚች ንግግር 10-15 ፕሮግራም ብናደርግ ያልቅም ታሪኩ። እውነት ከሞላ ጎደል በጥቂቱ እንግዲህ መቼም ጥሩ ነው። እናመሰግናለን። ንጉሠ ዳዊት በጣም ብዙ ስቅይት በልጅነቱ ከማህፀን እያለ ያለፈበተይ ሰው ነው። ግን አምላክ ሚአሽፖት ያርሚው ቢሆን ከዝቅተኛ ቦታ እሱን አንስቶ ንጉሥ እንዲሆን እስከሚያደርገው ድረስ ብዙ ስቅይት ያለፈ ሰው ነው ንጉሥ ዳዊት። የንጉሥ ዳዊት የዘር ሐረግ በመጽሐፍ ቅዱስ ውስጥ የሩት ታሪክ ወይም መጽሐፈ ሩት ላይ እንደተጻፈው ታዋቂ ከሆነችው ከሩት ዘር ይመዘዛል። በመጽሐፍ ቅዱስ እንደተጻፈው በይሁዳ ምድር በቤተልሔም ኤሊሜሌህና ባለቤቱ ኖሚ ወይም በአማርኛው አጠራር ኖሃሚን ይኖሩ ነበር። በአካባቢውም ረሃብ በሆነ ጊዜ ኤሊሜሌህና ኖሚ ከሁለቱ ወንድ ልጆቻቸው ጋር ወደ ሞዓብ ተሰደዱ። ሁለቱ ወንድ ልጆቻቸውም ሞዓባውያን ሴቶችን አገቡ። ግን ለኖሃሚን ከባድ ሐዘን ገጠማት። ባሏና ሁለቱ ልጆቿ ሞቱ። በሐዘን የተጎዳችው ኖሚ ብቻዋን ከሞዓብ ወደ ሀገሯ ቤተልሔም ለመመለስ ስትወስን አንዷ ምራቷ ሩት ብቻሽን አልሰድሽም፣ ሀገርሽ ሀገሬ፣ ሕዝብሽም ሕዝቤ ይሆናል በማለት ባሏ ቢሞትም ከአማቷ ጋር ወደ ቤተልሔም መጣች። ሁለተኛዋ ምራቷ ኦርፓ ግን አልተከተለቻትም። ሩት የቤተልሔም ነዋሪ ከሆነው ከቦአዝ አዝመራ ቃርሚያ ትሰበስብ ነበር። አማቷ ኖሚም እንድታገባው መከረቻትና ተጋብተው ኢዮቤድ የተባለ ወንድ ልጅ ወለዱ። ኢዮቤድም ይሻይን ወይም በአማርኛው አጠራር እሴይን ወለደ። የሩትና የቦአዝ የልጅ ልጅ የሆነው ይሻይ ወይም እሴይ በቤተልሔም የእስራኤልን ሁለተኛ ንጉሥ ዳዊትን ወለደ። በዚህ የዘር ሐረግ መሠረት ሞዓባዊቷ ሴት ሩት የዳዊት ቅድመ አያት ናት። ዳዊት በቤተልሔም የተወለደ በቤተሰቡ ውስጥ ታናሽ ልጅ ነበር። ታላላቅ ወንድሞቹ የሚያምሩና ግርማ ሞገሳቸው ተፈሪ እንደነበር ይነገራል። የዳዊት አወላለድ ታሪክ ለየት ያለና እናቱ ከሌሎች ወንድሞቹ በተለየ ሁኔታ እንደወለደችው ከታሪክ እንማራለን። ሙሉ ታሪኩን ራብ ሩቤን መለሰ እንዲህ ሲሉ ያስረዱናል። በቅድሚያ ስላወላለዱ ሁኔታ እና ንጉሥ ዳዊት አወላለዱ በጣም የሚያስገርም ነው። ስለሱ አወላለድ በጥር ባለው ስንናገር ከፍ ብለን ከሚቶቹ ስንጀምር ያው ሚታው ወይ ማያቱ ሩት ሐማቢያ ናት። የኖኦሚ እና ኤሊሜሌክ የተባሉ እስራኤል ሀገር ድርቅ ስለነበረ ወደ ሞዓብ የሚባል ሀገር ሄደዋል። እንዲያውም ህዝቡን እዚህ ጥተው ነው ሄዱ የነበሩ። በጣም ሀብታሞች ነበሩ ይባላል ሲለቁ ሀገሯን። ኤሊሜሌክም የኖኦሚ ባለቤት ሞተ። ሁለቱ ልጆቻቸውም ሞዓብዮት የተባሉ አግብተው ሩትና ኦርፓ የተባሉ ማክሎን እና ክሊዮን የተባሉ የኖኦሚ ልጆች ሞቱ። ከዚያ ያው ሀገሯ እቺ ቅድስት ሀገራችን እንደገና መልሳ ፍሬ ስታፈራ ማለት ነው ኖኦሚ ተመለሰች ማለት ነው። ኖኦሚ ስትመለስ ያው ብቻዋን ለመለስ አስባ ነበረች። ግን እቺ ሩት የተባለች ቃል ኪዳን በመግባት እግዚአብሔርሽ እግዚአብሔሬ ሕዝብሽ ሕዝቤ በማለት አብራ መጣሽ ማለት ነው። ሲመጡ ወደዚህ አረ ኖኦሚማ መጣሽ ተብሎ በማየት ደህይታ ነው የተመለሰች። ባሏን አጥታ ሁለቱ ልጆቿን ሞተው ነው የተመለሰች። በጣም ሀብታም ነበርኩ ሂጄ ዳሃና መራር ሆኜ ተመለስኩ በማለት ያው ማን ያያቸው አነይ ኖኦሚ ያው ምራቷ ጋር ሆና ቦአዝ የተባለ ትልቅ ሰው ከዚህ ያያቸዋን። እንግዲህ በኦሪቱ ምን ይላል? አንዲት ሴት አግብታ ባሏ ከሞተ ሳይወልድ ማለት ነው ከሷ ሳይወልድ ከሞተ
የባልየው ወንድም ይችን ሰው ዋርሳውን ማለት ነው እንግዲህ አግብቶ ይውለድ ለዚያኛው ለሞተው ምትክ። እንግዲህ ቦአዝ በኦሪቱ ተጽፏን ይሄ የኦሪት የተጻፈ ነው። እንግዲህ ኦሪቱ አሁን የምናነበውም ሁካት ይባላል ፓራሻው ሕገ እስራኤል ነው። እንግዲህ የሚገርም ነው። ይቺ ዋርሳው አንድ ልጅ ከወለደሽ እንደ እህቱ ናት የምትቆጠር። በጣም የተከለከለ ነው እሷን ማግባት። ያነ ወንድምየው ግን ሳይወልድ ከሞተ ግን ኦሪቱ ምን ይላል? አግባት። ለምንድን ነው ብለህ ስጠይቅ ሕግ ነው፣ የኦሪት ሕግ አይጠየቅም። ስለዚህ ይህ ቦአዝ እችን ልጅ ሲያይ ሩትን ሲያያት ያው አገባት ይላሉ። ማለትም እንግዲህ ጎኤል ይባላል። ጎኤል ማለት ያነ ማክሎን አግብቷት ኑሮ ስለሞተ ሳይወልድ እኔ እሷን አግብቼ ዘመድ ነው። እንግዲህ ይህ ቦአዝ የማክሎን የሩት ልጅ ዘመድ ነው፣ የኤሊሜሌክ ዘመድ ነው ማለት ነው። የይሻይ የሴ እነዚህ ሁሉ በጣም ክብር ያላቸው ቤተሰቦች ናቸው። የንጉሠ ዳዊት አባት ሚታ አያቱ በጣም የተከበሩ ናቸው። እና ቦአዝ የተባለ እሷን አግብቶ ያው አንድ ቀን እንዳደረ ሞተ በበነገታው ይባላል። ታግቦ የተባለውን አግብቶ ሞዓቤት አግብቶ ያው ሞተ በመባል ያው እሷ ጠነሰሽ። በአንድ ቀን ሁኔታ ጠንሳ ያው ማን ይወለዳል? ይሻይ ይወለዳል። ይሻይ እንግዲህ የዳዊት የንጉሥ ዳዊት አባት ነው። በሱ ጊዜም ደግሞ እንዴት ነው እኔ ሞዓቢ ነኝ አይደለሁም። እንግዲህ ይሻይ የተባለ ሰው ትልቅ ሰው ነው። በጣም ሳንድሪን የሚባል ፍርድ ቤት የኦሪት ፍርድ ቤት ፈራጅ እሱ ሲገባ 600,000 ሕዝብ የሚሸኘው ወደ ፍርድ ቤት ሲገባ ሲወጣ እንደዚያ። ለዚህ ሰው የምን ተጽፏል በመጽሐፍ ቅዱስ? ይህ ሰው የእባቡ ኃጢአት ባይኖር ኖሮ አይሞትም ነበር፣ ብዙ ዓመት መኖር ይቻላል። እና በጣም ንጹሕ የሆነ ሀበሻ የሌለው ሰው ነበር ይሄ ይሻይ የተባለ የዳዊት አባት ማለት ነው። አሁን እንግዲህ እኔ ሞዓቢ ነኝ። እንግዲህ ሚታዬ ሩት ናት። አሁን ባለቤቱን ምን አላት? እንግዲህ ተድሮ ብዙ ውስብስብ አለ በንግሥተ እስራኤል በሙሉ። ሞዓቢ ነኝ አሁን ንጽቤት ትባላለች ባለቤቱ። ንጽቤት ባታዴር የተባለች እንግዲህ አንቺ በቃ መለየት አለብሽ የኛው ፍርዱ እስከሚለይ ድረስ እኛ ወይስ ሞዓቢ እዛ ፍርድ እስከሚሆን ድረስ ሞዓቢ ወንዶች ነው እንጂ ተዋጊዎች አትለፉ፣ ሴቶች አይደሉም፣ ሴቶች መጋባት ይችላሉ በሚባል ፍርድ ግልጽ እስከሚሆን ድረስ የራሱ ሁኔታ እንግዲህ ራሱን በራሱ ፍርድ እየፈረደ ነው። የራሱን ፍርድ በራሱ ፍርድ ላይ ነው እንደ ዳኛ የተቀመጠው። እንደ ዳኛ ሆኖ አንቺ እስራኤላዊ ነሽ፣ ይሁዲ ነሽ፣ ምንም እኮ 7 ትወልዳለታለሽ። አሁን ፍርዱ እስከሚለይ ድረስ ቆይ ብሎ ተለያዩ ይላሉ። ይህ ምድራሽ ነው ተጽፎ ያለ ኦሪት አይደለም፣ ምድራሽ። አሁን ተለያዩ። ያው 3 ዓመት ኖሩ እንግዲህ በፍርድ ውስጥ የሚፈረድ ድረስ ማለት ነው። ከዚህ መካከል ውስጥ ይህ ሰውዬ እንግዲህ እኔን ንጹሕ ለማድረግ በኦሪቱ እንግዲህ ክነዓኒዋ የሆነች ሽፍኻ ማለት ገረድ ማለት ገረዷ ከእሷ ተድሬ እሷ የተዳረሰው እሱ ከነዓናዊ ሆኖ የሚወለደው ሕፃን ንጹሕ ይሆናል ይባላል። አሁን ምን ይላታ? እኔ ሰራተኛይቱን በዛሬ ተዘጋጅ ተነጸሂ ወደ እኔ ነው የምታድሪ ይላታል። ይቺ ገረድ በጣም ፈራሽና ደነገጠሽና እንዴ ብላ ለሜቴቱ ሂዳ አረ ባለቤቱማ ተዘጋጅ ብሎኝ እንዴት ነው እንደዚህ ብላ ብትነግር በይ አይዞሽ ተዘጋጅ ተለባበሽ ተራተቢ አሁን ምን አለሽ ተዘጋጅ ግን በመጨረሻ እኔ ነው ማታ ምሽት ማብራት ሲገባ እኔ ነው የምገባው አለሽ። ምሽቱም ሆነ ማን ይገባል እንግዲህ በሷ በገረዲቱ ምትክ ምሽቱ ገባሽ። ምሽቱ የልጆቹ እናት ማለት ነው። እዛ አድራ ስትወጣ ማልዳ ነው። እንደዚህ መታየት የለም። በቀድሞው ጊዜ በኢትዮጵያ ያለ ያው ቀድመው ነው የሚወጡት። አዎ ወጥተው አሁን በቃ ተለባበሱ። እሱ እንግዲህ የሐሳቦች ጭንቅላት ሁሉ ያለ ገረዲቱ ነው። አላወቀም ባለቤቱ መሆኗን አላወቀም። እንግዲህ ሁለቱ ምስጢር ነው ማለት ነው። ምድራሽ በመጽሐፍ ቅዱስ እንደተጻፈው ምድራሽ አላወቀም። አሁን በ3 ወሩ የሻይ ባለቤትማ ጠንሳ ዘሙታ። እንግዲህ ጥንስ መደበቅ አይቻልም። የንጉሥ ቤት ነው ብያለሁ። ልጆቿ የእሱ አሉ፣ የተከበሩ መስሪያ ቤት የሚሰሩ። በጣም ጨነቃቸው። እንግዲህ እፍረት ሊሆን ነው፣ በዚህ ቤት እፍረት ሊሆን ነው። ዝሙት የተባለ ለምንድን ነው እዚህ ላይ? አሁን እንግዲህ እሷ እንግዲህ ከባሏ በላይ
አልፈታትም። የተለያዩ እንግዲህ 3 ዓመት ተለያይተዋል። የተለያዩ ፍርዱ እኔ ራሱ በራሱ የኔነት ሁኔታ እስራኤል ይሁዲ ከሆንኩኝ እንጋባለን መልሰን፣ ይሁዲ ካልሆንኩ ግን ያው መለያየት አለብን ብሎ ነው የለያት። ፒሬዳ ይባላል ተለያዩ እንጂ ቆይ ነው ያላት እንጂ አልተፋቱም። አሁን አንዲት ሴት ሳትፈታ የበለው እንጂ ከሌላ ከገባች ልጅ ይሁዲ ቃላ ነው። በይሁዳውያን እምነት አሁን እንግዲህ ከባሏ በላይ ነው። አሁን እንግዲህ ይህ ልጅ የተረገዘ እሱ ራሱ አለው ከራሱ ነው ነገሩ ከራሱ ነው። ግን ያው ተለያይተው እንደሚቆዩ ተግባብተዋል። ለመፋታት ሳይሆን ማአዋቤነት እሱ ሞአቢ የሚባል ህዝቦች አሉ የነሱ ዘር ነኝ ወይስ እስራኤል ነኝ ብሎ እስከሚያረጋግጥ ድረስ ቆይ ነው ያላት እንጂ ለመፋታት አልተለያዩም። ግን ይሄ ችግር አለበት። እሺ እና የዛን ጊዜ ያው እሷማ በቃ እንግዲህ ህፃኑም ቢቃላ ነው እሷም ያው ሌላ ዘምታለች ሲባል በሉ እንዳይሰማ ህፃኑ ይወለድ። እንግዲህ ህፃኑ ማን ነው? ንጉሠ ዳዊት ነው። የስሙ ትርጓሜ ምንድን ነው? ዳዊት ወይም ዳዊድ ማለት ትርጉሙ ምንድን ነው? በዚህ ሁኔታ ከተወለደ እንግዲህ ንጉሥ ዳዊት ትርጉም አለው ምናልባት የስሙ ሊኖረው ይችላል። እንደዚያ በመባል መቼም እንግዲህ ባጭሩ ያው ተወለደ። ይሻይ እንግዲህ ጻድቅ ሰው ነው ብለናል። እሷም ትኑር አልፈታትም። ስደዱት ወደ ህፃን እያለ አደገ። እንግዲህ በችግር አደገ። በጣም እየተጠላ እንግዲህ እናቴቱ ለምንድን ነው እንግዲህ ኋላ ቆይታ እኔ ነኝ የገባሁ እኔ ነኝ አንተ የነበርኩ ያደርኩት እንደዚህ እንዳትል አፈረሽ፣ ገረዲቱም ታፍራለሽ፣ እሱንም አላሳፍረውም በማለት ነው እንግዲህ ደብቃ ይዛ ዝም ያለሽ እቺን ተቤት እናቴቱ። እሺ ግን ባላደረኩት ይህን ነገር ባላደረኩ እያለሽ አባትየውን በጣም ሳኑይ ግን ቤት ሳኑይ ነበር። ያው ተቀባይነት አልነበረውም። በሉ እንግዲህ ከፍተረኛ ይስደዱት። ከዚያ እንግዲህ የዛን ጊዜ ጫካ ነው፣ ብዙ ጫካ አለ፣ ብዙ አራዊቶች አሉ። ዳዊት የአባቱን በጎች የሚጠብቅ እረኛ፣ ጠንካራ፣ ደፋር፣ እምነት ያለውና መዝሙር የሚወድ በበገናና በማሲንቆ አምላኩን የሚያመሰግን ነበር። ንጉሠ ዳዊት በበረሃ ፍየሎቹን በመጠበቅ የይሻይን የእሱ ወንድሞች እንግዲያ በመስሪያ ቤት በደንብ በተከበረ በፍርድ ቤት በዚያ ነው የሚሰሩ። እሱ በቃ ተሰደደ። እንግዲህ የኔ ልጁ አልመሰለውም፣ ጭራሽ አላወቀም። ይሴ 28 ዓመት። የተከበራችሁ አድማጮቻችን ራብ ሩቤን መለሰን ከልብ እናመሰግናለን። ንጉሥ ዳዊት ወደ ንግስና የመጣበት ሂደት ቀጣይ ታሪክ በሚቀጥለው ፕሮግራማችን እናቀርባለን። ለራብ ሩቤን በዛብህ መለሰ ምስጋና እናቀርባለን። እስከ ሳምንት ቸርን ሰንብት። ወርቅነሽ እሸቴ ነኝ።